ዘፈንና ዘመን የቡሄ አምባሳደር የአዲስ ዓመት መባቻን አብሳሪው ባለ ብዙ ቀለም ሙዚቀኛ ዮሴፍ ጥሩነህ እንደጻፈው እንዲህ ክረምቱ ጠንከር የሚልበት ንፋስና በረዶ ቀላቅሎ የሚጥል ዝናብም ሰዎችን መጠለያ ፍለጋ የሚያሯሩጡበት ትዕይንት መጠኑ በተለያዩ ቦታዎች ይለያይ እንጂ ለኛ ለኢትዮጵያውያን አዲስ አይደለም። ይህን የመሰለ ጫን ያለና ባለ ነጎድጓድ ዝናብን የመሰለ የሕይወት አጋጣሚ የደረሰበት አንድ ሙዚቀኛ ታዲያ ተምሳሌቱን ወስዶ ግሩም ሙዚቃን ሰርቶበታል። ከበድ ያለውን ፋታ የማይሰጥ ዝናብ የመሰለ ጉዳዩ የፍቅር አጋጣሚ ሲሆን ሙዚቃውን ደርሶ ያዜመው ደግሞ የሰማንያዎቹ ዘመን ተሻጋሪ ትልቅ የሙዚቃ ሰው ሰለሞን ደነቀ ነው። ወይ መውደድ ወይ ፍቅር እንደ ነጎድጓዳማ ዝናብ ተረማመሰኝ ተነጥላ ልትሄድ ነፍሴ ከስጋዬ ፍቅር እንዲህ ያደረግ ኖሯል እያለ አድማጩን ይጠይቃል። የዜማው ርዕስ ወይ መውደድ ወይ ፍቅር ወይም እያጉረመረመ ለአድማጭ የቀረበበት ዘመን 1980 ዓመተ ምህረት ወይ መውደድ ወይ እያጉረመረመ ነጎድጓዳው ዝናብ በሬዶ ከላሎ ስደበ አለማ ስብላላ የፍቅር ነመለን በብልታው ስሮት ስፍራና አተረማመሰ የከባድ ክረምትን ሩጫ ተምሳሌት ለፍቅር ሰጥቶ ቀልብ ገዢ ሙዚቃን የሠራው ይህ ታላቅ ሙያተኛ ክረምትንና የአዲስ ዓመት መባቻ ወቅትን ከትውፊትና በዓላት ጋር በህብር ቀምሮ የሰጠን ሌላኛው ሙዚቃውም ትውልድን ከትውልድ እያገናኘ የቡሄ በዓል አምባሳደርነት ክብሩንና የአዲስ ዓመት ብስራት መልእክተኝነቱን ያለ ተቀናቃኝ ወስዷል። ሱርቅታ የቡሄ መለያ አዲስ ዓመት አሻግሮ መመልከቻ ውብ የሙዚቃ ስጦታ ነው። ባለ ብዙ ቋንቋ ዜመኛው ትውፊትና ባህል ጠባቂው ለልጆች ስሱ ስሜት ያለው ከራሱ አልፎ ለሌሎችም እጅግ የተወደዱ ድርሰቶችን የሰጠው ለጋስና ባለቅና ልቡ የዚህ ሙዚቃ ባለቤት ሰለሞን ደነቀ የዘፈንና ዘመን የዕለቱ ባለ ታሪካችን ነው። የሙዚቃ ጉዞውን ምጥን ዳሰሳ ይዘናል። ሁሉም ከተኛ በኋላ እኔ ግቢ ውስጥ ሃርሞኒካ ስለሚጫወት ተኛ በሉት እየተባልኩ ስንት ጊዜ ይላክብኛል። በቃ ቀንሼ ድምጹን ቀንሼ ደግሞ ይጫወታለሁ። እንደሱ እያደረኩ ነው። በቃ ሌሊት ገብቼ እኔ ራሴ ክፍል ገብቼ ተኛ የወረተና ጉረዴ ቢስኔ አይላይሉ ያጣላ ዞርበል ወሬኛ ቡና ጠጪ ወዳጄ ግቢና ረፍበይ ከቤቴ ግቢና ረፍበይ ኢትዮጵያ በ1970ዎቹ መጨረሻ ካፈራቻቸው የጥበብ ባለውለታዎች መካከል ድምፃዊና የግጥምና ዜማ ደራሲ ሙዚቃ መሳሪያ ተጫዋችና አቀናባሪ ሰለሞን ደነቀ ከቀዳሚዎቹ ይሰለፋል። ሰለሞን በዋናነት በሁለት ቋንቋዎች እኩል ተቀባይነትን ማግኘት የቻለ የኢትዮጵያን የቅኝት ልዩነትና የቋንቋ ብዝሃነትን ያስታረቀ ድንቅ የጥበብ ድልድይ ነው። ኢትዮጵያዊ ዜማዎችን ዋና መሠረት ያደረገው አንጀት የሚበላው ሊሪካል ቴነር ድምፁና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዜማ የታነጸው የዜማ ስልተ ምቱ ለተደማጭነቱ ሁነኛ አስተዋጽኦን አድርጓል። የጥበብ ጥሪ ከቄለም ወለጋ
ሰለሞን ደነቀ በ1951 ዓመተ ምህረት በቄለም ወለጋ ደምቢዶሎ ከተማ ተወለደ። ለጥበብ የነበረው ጥሪ ገና በለጋነቱ ትምህርቱን ይተው ይሆን ከሚል ስጋት ጋር በእናት ምርቃት የታጀበ ነበር። እናቱ ከእንጨትና ከሸንኮራ አገዳ የሰሩለትን ክራር መሰል መሳሪያ በማበርከት ግፋበት ብለው የሰጡት ማበረታቻ ለሰለሞን የሕይወት ስንቅ ሆኖታል። ይህ መሰረት ለእናቱ የነበረው ፍቅር እናቴ ከሁሉ በላይ ኑሪልኝ ተከብረሽ ወደሚል የማይረሳ በአፋን ኦሮሞ ቋንቋ ወደ ሠራው ዜማ አድጓል። አዳኮ ገርጋሩ ሱማቤካ ገራንኮ ነሐዋ ሱማቤካ ረካቱ ዲባቱ ሱማቤካ ገማቹ እምዬ ባሻይፍስስ አልሞትኩም አለው አባቴ ሐሳባይባ ብርቅም አለው። የሰለሞን ደነቀ የጥበብ ጉዞ የቀይ ምንጣፍ ጉዞ አልነበረም። ኋላ የስኬት መደላደልን ያገኘው በትዕግስትና በትጋት ውስጥ ነው። በትምህርት ቤት ቆይታው አርሞኒካ መጫወት ሲጀምር ቤተሰቦቹን ላለማወክ በሌሊት ድምፁን ቀንሶ የሚያደርገው ልምምድ ለሙዚቃ የነበረውን ፍላጎትና ክብር ያሳይ ነበር። ይህ ጽናት ወደ ነቀምት የኪነ ጥበብ ቡድን እንዲቀላቀል መንገዱን ከፍቷል። እዚያ ሆኖ ሰለሞን ያሳየው የተነሳሽነት ደረጃ የሚደነቅ ነበር። ከአዲስ አበባ የሚመጡ ኦርኬስትራዎች እረፍት በሚያደርጉበት ወቅት በድብቅ ወደ መድረክ በመግባት የሳክሶፎንና የትራምፔት መሳሪያዎችን የአያያዝ ጥበብ በንቃት ያጠና ነበር። የሌሎችን ባለሙያዎች የጣት እንቅስቃሴና የአተነፋፈስ ስልት በመመልከት ብቻ የትንፋሽ መሳሪያዎችን ክህሎት ማግኘቱ ለሙያው የነበረውን ጥልቅ ፍላጎት ያሳያል። ይህ ልምምዱ ለ2 ዓመታት ያህል በመድረክ ላይ እነዚህኑ መሳሪያዎች እንዲጫወት ዕድል ፈጥሮለታል። ጉዞ ወደ አዲስ አበባ ወደ ትጋትና ትዕግስት የወለደው ስኬት። ሰለሞን ሙዚቃ መክሊቴ ነው ብሎ ሙያውን ሊያበለጽግና እንጀራ ሊያደርገው ወደ አዲስ አበባ ሲመጣ ዘመድም ሆነ ደጋፊ አልነበረውም። ይሁን እንጂ ጥበብ ለታታሪዎች የምትሰጠው በረከት አልራቀውም። የመጀመሪያውን አልበሙን ለማውጣት በሚታገልበት በዚያ አስቸጋሪ ወቅት የ15,000 ብር ሎተሪ ወጣለት። ጥቂቱን ለአልበም ሥራው የሚበዛውን በችግር ላይ ሆነው ላያቸው ሰዎች ለግሷል። ይህ አጋጣሚ ለኪነ ጥበብ ጉዞው የሰማይ በረከት እንደነበር የሰለሞን እህት ለኢትዮጵያ ቴሌቪዥን በሰጠችው አንድ ቃለ መጠይቅ አንስታለች። ከዚያ የሎተሪ አጋጣሚ በፊት ግን አዲስ አበባ ሆኖ ብዙ ተቸግሯል። በዚያ ብቸኝነት በነገሰበት ወቅት የደረሳቸው እንደ ቻለው ሆዴ ያሉ ዜማዎች ራሱን ለማበርታት የጻፋቸው መጽናኛዎቹ ነበሩ። ይህንን ራሱ ሰለሞን በ80ዎቹ አጋማሽ በኢትዮጵያ ሬዲዮ እንግዳ ሆኖ በቀረበ ጊዜ አብራርቷል። እንቻለው ሆዴ ያው በራሴን በሚመለከት ነውና መቻል እንዳለብኝ ራሴን አታልለዋለሁና ወይም አበረታታለሁ። እነዚህን ፈተናዎች ማለፍ ስላለብኝ እንቻለው ሆዴን ከዛም በኋላ ደግሞ ብቻዬን ያው በፍቅር አድርጌ ነው የሰራው። እስቲ ሰማይ ሆዴ ለባከናጀ ለምንድነው በፍቅር እንዲመጠቃት? ሰለሞን ደነቀ የራሱን አልበም የመስራት ጉዞው ሲርቅበት ለሌሎች ድምፃውያን ድርሰትና ቅንብሩን መስራት ላይ ለጊዜውም ቢሆን አተኮረም። የቀድሞ የኦሮምኛ ሙዚቃ ተጫዋች አብተው ከበደና ኬኔዲ መንገሻ የተሰጠውን ፍሬ በለጋው የተጋሩ ድምፃውያን ናቸው። አብተው ከበደን በመሳሪያ እጀባና ሙዚቃ ቅንብር፣ ኬኔዲን በግጥምና ዜማ ድርሰቱ አበረታቸው። የኬኔዲ መንገሻ ተወዳጅ ሥራ ውብ እንዳንቺ የለም
ወይም ማር ወለላ ግጥምና ዜማ ድርሰት የተሰራው በሰለሞን ደነቀ ነበር። የኔን ስራ እንዳውም በቃ ትግስቲ በጣም በቃ ሊያስችለኝ ስላልቻለ ተውኩ። በቃ የራሴን ስራ ተውኩና ድርሰት መስራት ጀመርኩ። መጀመሪያ ያብተው ከበደን ሙዚቃ ቤዝ ጊታር አጅቤ የሰራው አስጠንቼው ቅንብር ሰርቼ በብዛት የሰራኋቸው ቅንብር ነው የሰራው። አንዳንድ ግጥሞችን በእርግጥ አስተካክል ነበር። ፈገኛና ደዌ መሊ ይርጉን ያለኩ ለትውስታ ያክል ነው። ፈገኛና ደዌ መሊ ሲያዱን ምን ያለኩ ማሊንጎ ዳገሩ ኬኔዲ ብዙ ዜማዎች በሚመጡበት ጊዜ ቋሚ ሁኝ ማስጠናው ነው የነበርኩ እና በጣም እንቀራረባለንም የሚያሰራው ጓደኛዬ ነው እና ድምጹን በጣም ስለምወደው ነው ሁሉ ጊዜ በሚያጠናበት ጊዜ እከታተለዋለሁ ወደ ሌላ ሐሳብ እንዲሄድ አልፈልግም። እንግዲህ መድረክ ላይ መስራትና ካሴት ላይ ደግሞ መስራት የተለያየ ነው ስራዎች እና በጣም ጥንቃቄ የሚፈልግ ስለነበረ እነዛን ድምጾችን ተጠቅሞባቸው ከህዝብ ጋር የመጀመሪያ በደንብ እንዲሰራ ጥረት አደረግ ነበር በጣም እና የዛን ጊዜ ነው ማር ወለላ የራሴ ድርሰት ከለራሴ ክርል ሰራው የነበረ ነው። ድምጹን ስለሞከርኩበት እሱም ወደደው። ይሄን አትሰድብኝ አለ። በቃ እሱን አሰራሁት። ማር ወለላ ግጥሙም ዜማው ቅንብሩ ሩሃ ባንድ ነው የሰራው። ማር ወለላ ታባጃንቺ ውባን ቆንጆ ሸገዶ ከመልከመልከሞ በንዳንቺ ሰለሞን ከኬኔዲ በተጨማሪ በርከት ላሉ ሌሎች ድምፃውያንም ግጥምና ዜማ ድርሰቶችን አበርክቷል። በ80ዎቹ የወጡ ብዙ የካሴት ሽፋን ማስታወሻዎች ክሬዲትስ ዝርዝር ውስጥ የእርሱ ስም አለ። በየሙዚቃ አልበሞች ከድምፃውያኑ ጀርባ ማን ምን አበረከተ የሚለው ዝርዝር በወጉ የሚጻፍ ባለመሆኑ የሰለሞንን የግጥምና ዜማ ዝርዝሮች ለማግኘት አስቸጋሪ ነው። በትክክል ተገልጸው ከተጻፉለት የዜማ ድርሰቶች መካከል የፀሐይ ዮሐንስ የ1985 ሥራ አንድ ቀን ይገኝበታል። የራሱን አልበም ከመስራት ቆጠብ ብሎ የቆየው ሰለሞን ሁኔታዎች መስመር ይዘውና አጋጣሚዎች ሰምረው የመጀመሪያ አልበሙን ለሕዝብ ያቀረበው በ1980 ዓመተ ምህረት ነበር። ይህ ሥራው ከልጅ እስከ አዋቂ ያደመጡት ስብስብ ሆኖለት ሰለሞንን በሙሉ አቅም ወደ ድምፃዊነቱ ቀላቀለው። ከዚያ በኋላ ያከታተላቸው በአማርኛና ኦሮምኛ ቋንቋ የተሰሩ ቁም ነገራምና ታሪክ ነጋሪ አልበሞቹ በሚሊዮኖች ልብና ትውስታ ውስጥ አደላድለው አስቀምጠውታል። 1980 ወላንሳ ለመጀመሪያ ጊዜ ከፍተኛ ዕውቅናን ያተረፈበት አልበም ሲሆን ሳብዬን 1981 ላይ ስርቅታ በ1982 ለአድማጭ አቅርቦ 80ዎቹን አስውቧል። በቅብብል ያወጣቸው አልበሞቹም አይረሱም። ከኤልሳቤጥ ተሾመ ጋር ያቀረበው እንዲሁም ከእንደ ልቤ ማንደፍረው ጋር በ80ዎቹ አጋማሽ ከሰራቸው አልበሞች ተደማጭ ሥራዎች መካከል ከእንደ ልቤ ጋር ያሉንን ቢሉ፣ ከኤልሳቤጥ ጋር ተው ተይ መላዬ ከባህልና ትዝታ ጋር የተቆራኙ ጨዋታዎች ናቸው። አለው ከጎን ረገዳሜ ገዳሜ ረገዳሜ ገዳሜ ረገዳሜ ገዳሜ አሉ ካሉስ ምን አሉ አሉ ካሉስ ምን አሉ አሉ ካሉስ ምን አሉ እኛን ያለያዩ የመጨረሻው ሊባል የሚችለው አልበሙ በዘጠናዎቹ መጀመሪያ ያቀረበው እውነት ባረገው የተሰኘው ተወዳጅ ሙዚቃዎቹን የያዘው ሥራ ነው። የሰለሞን ሙዚቃዊ ጉዳዮች
ሰለሞን በርካታ የሙዚቃ ርዕሰ ጉዳዮችን በራሱ ድርሰትና በለስላሳ ጨዋወቱ ይዞ ለአድማጭ ቀርቦ ሰፊ ተቀባይነትን አግኝቷል። ልጅነት፣ ንጹሕ ፍቅር፣ ሀገር፣ ባለህብር አንድነት፣ ትውፊት፣ ታሪክና ማኅበራዊ ትዝብትና ተግሳጽ ሶሻል ክሪቲክስ ትኩረቱን አግኝተው ሙዚቃዎችን ሰርቶባቸዋል። ሰለሞን ልጆችን ይወዳል። እነርሱም ሲያገኙት እንደ እኩያቸው አድርገውት አብረው ይጫወታሉ። ልጅነትን በጣም እወዳለሁ። እንዴት ነው እስካሁን ድረስ ልጆችን በማይበት ሰዓት መንገድ ላይ ሁሉ በሚሄድበት ጊዜ ቆማለሁ። ልጆችን ካየሁ የሚሰሩት ሁሉ ለራሴ የሆነ ስሜት ይጭርብኛልና አንዳንድ ጊዜ ማለቅሳለሁ። አልችልም። ሕፃናቶችን አንድ ቦታ ሳይ አነጋግራቸዋለሁ እና ካወቁኝ በጣም በቃ ያጫውቱኛል፣ ካላወቁኝ ደግሞ ነግራቸዋለሁ አንደውንኩ። ከዛ በቃ በጣም ልዩ እይታ ያመጣሉ። በቃ ሰሊስቲ ዝፈንልን ምናምን ሲለኝ ይሄንን ድርሰት ግቢ ውስጥ ቁጭ ብዬ ጊታር እየተጫወትኩኝ ይጫወታሉ። እነሱ በስተው እንደዚህ ይጫወታሉ። እኔ ሌላ ስራ ነበር ድርሰት እየሰራው ሳል ወረቀት ቁጭ አድርጌ አጠገቤ የምሰራው። አሁን ማርቤን ያያችሁ የሚለውን ይዘፍናሉ ግቢ ውስጥ። ሳቡኝ፣ ከዚህኛው ድርሰት ወደዛኛው ሳቡኝ። አሁን ዝም ብዬ ተከታተልኳቸው። ለምንድን ነው እኔ ስለ ሕፃናቶችም አልደርሰው? ቆይ እስቲ ነው ልጆች ምናምን ብዬ ጠራኋቸው። መጡ። እስቲ በሉ ምናምን አልኳቸው። ዘፈኑልኝ። ያው ድብብቆሽንም ተጫወቱ። በጣም ደስ ይል ነበረ። ከዛ በኋላ እኔ ወደ ድርሰት ቀየርኩ። ማረቤን ያያችሁ አላየን፣ ማረቤን ያያችሁ አላየን፣ ልጆች ባካችሁ አላየን፣ ማረቤን ያያችሁ አላየን፣ ልጆች ባካችሁ አላየን፣ ማረቤን ያያችሁ አላየን። ሰለሞን በቀደመው ጊዜ የምናውቃቸውንና በአፋዊ ልምምድ ሲተላለፉ የነበሩ የልጅነት ጨዋታዎችን የራሱን ለዛ ጨምሮ በሙዚቃዎቹ ሰንዶ ለትውልዶች በማስተላለፍ ትውፊትና የማህበረሰብ ቅርስ ጠባቂነቱን አሳይቷል። ለዚህ ሐሳብ ሁነኛ ማጣቀሻችን ትዝ ይለኛል የተሰኘውና በጭውውት መልክ ጀምሮ የልጆች ጨዋታ መልኮችንና ሌሎች ባህላዊ ክንውኖቻችንን በውብ ትረካ የሚያቀርብበት ዘፈን ነው። ትዝ ይለኛል እያለ የልጅነት ጊዜን የሚያወሳው ሰለሞን ታዲያ በትውስታ ብቻ አልቆመም። በልጅነቱ የሚወዳት ከሰፈር ትምህርት ቤት የሚሸኛትና የልጅነት ጨዋታዎችን አብራው በመጫወት ልጅነቱን ያደመቀችው ስመኝሽ በደግ ታነሳው ነበር መሰል ስርቅታ ደጋገመው። በዚያ መነሻነት ወደ ኋላ ተመልሶ የልጅነት ጨዋታንና በዋናነት የቡሄን ትውስታ ከዚያም የአዲስ ዓመትን ድባብ አስውቦ የተጫወተበት ዘመን ተሻጋሪ ሥራ ውብ ሙዚቃ ሆኖ በኢትዮጵያውያን ልብ ታተመ። ሙዚቃው በፈጠራ የተሞላ የኢትዮጵያውያን መስተጋብር ውስጥ ያሉንን ልምምድና ዋጋዎችም የሰነደ ነው። በስርቅታ ይጀምራል፣ እነ ስመኝሽን ይተዝታል። የእርሱን ልጅነት ቀለም በሆያ ሆዬ ያስከትላል። የሴት አዳጊዎቹን ተራ አበባየሽ ሆይን አልረሳም። ጨዋታው የሴቶች ነውና ኢየሩሳሌም ዱባልና ብርቱካን ዱባለን ተቀባይ አድርጎ አበባየሹን በእነርሱ ድምፅ አስጨፍሯል። ዜማው ከቡሄ እስከ አዲስ ዓመትና ድባቡ በግሩም ፍሰት ይወስደናል። ዘመን ተሻጋሪና መለያ ዋና ስጦታው ይህ ዜማው ነው። ንቁ ማኅበራዊ ምልከታ ጥሩ ማኅበራዊ ልምዶችን የማክበር መጥፎዎቹን ነቅሶ በሙዚቃዎቹ መተቸትና ማረቅ የሰለሞን ደነቀ ሌላ ሙዚቃዊ አበርክቶ ነው። ይህ ንዑስ የሰለሞን ሙዚቃ ትኩረት ለብቻው ብዙ ቢያስብልም የተመጠነ ጊዜያችንን አስበን ለአብነት ሁለቱን ብቻ እናነሳለን። ውለታ ቢስ የሆኑ እጅ ነካሽ ሰዎችን የውለታ ትዝታ በተሰኘ ዘፈኑ ገስጿል። ቅን አሳቢነትን በመርህነት ሰብኳል።
ገንዘብን የሚያመልኩ ሰዎችን ከቀልባችሁ ሁኑ፣ ገንዘብ ጠፊ ነው፣ ሰው ሁኑ የሚል ምክሩን ሰው ምነካው ሲል ባዜማው ሥራው አቀብሏል። ወዳጅነት አብሮ መብላት ወንድምነት ትርጉም አጥቶ ሰዎች ፍቅርን ትተው ወርቅና ብር አመለኩ። ለሀገሩ ልዩ ፍቅር ያለው ሰለሞን ደነቀ እሳቤው ሉዓላዊ ነው። ከብሔርና ሀገር አልፎ የዓለም ሰው መሆንን ሰብኳል። ለሀገር የተጫወታቸው ዜማዎች የሀገር ፍቅር ከኃላፊነት ጋር መዳበል እንዳለበት ያስታውሳሉ። ለእናት ሀገር በሚል ርዕስ የቀረበው ዜማ ትረካው በአባትና ልጅ መካከል የሚሰማ ውይይት ነው። የጀግና አባት አደራን የሚቀበል ወጣት ኃላፊነቱን ይዘረዝራል። ለእናት ሀገርና ለባንዲራ አለሁ በል የሚል ኑዛዜ የተቀበለው ወጣት እስቲ በሉ ይችን ሀገር እዋት፣ ገንቧት፣ ተጠንቀቁላት ይላል ለእኩዮቹም። በሉ ለክብሯ ሙቱላ እስቲ በሉ በሉ አለን አይዞሽ በሏ አለንሽ ባሏ። ሀገርን ተዳፍሮ ለሚመጣ ብርቱ ክንድን ማሳየት የቆየ የኢትዮጵያ ታሪክ መሆኑን የሚያስታውስበት ሌላው የሀገር ሥራው ጫነው ፈረሱን ይባላል። የሁለት ቋንቋዎች ዜማዊ ድልድይ በሁለት ቋንቋ ሙዚቃ በመስራት ሙሉ ተቀባይነትና ፍቅርን በማግኘት የሰለሞን ደነቀን አይነት ዕድል ያገኙ ድምፃውያን ብዙ አይደሉም። ከአማርኛ ቋንቋ አልበሞቹ እኩል በአፋን ኦሮሞ ሙዚቃ አድማጮች ዘንድ ተወዳጅ ነው። ሰለሞን የአፋን ኦሮሞ ሙዚቃን ለሀገራዊ የጥበብ እድገት የተጠቀመበት መንገድ ልዩ ነው። ግጥምን በቀጥታ ከማዜም ባለፈ ባህላዊ ዳራውን ጠብቆ ያቀረበበት መልክና የመድረክ ጨዋታው ልዩ ነው። በሙዚቃው የተለያየ ቋንቋ ተናጋሪዎችን በአንድ አስጨፍሯል። መድረኮችን ሕይወት ይሰጣቸዋል። እሱ ሲጫወት ብዙዎች ቁጭ አይሉም። በተለይ ባቡሪ ከኤ በመድረክ ላይ ሲጫወት ሕዝቡ እንደ ባቡር ተያይዞ በሰልፍ የሚጨፍርበት ሁኔታ የሰለሞን ሙዚቃ የቋንቋ ገደብን ሰብሮ ሕዝብን የማገናኘት አቅም እንዳለው ማሳያ ነው። ገረርሳ በሚለው ሥራው ደግሞ የድምፅ አወጣጥ አቅሙንና ባህላዊ ወግን የማስጠበቅ ክህሎቱን አሳይቷል። አዋሽ ፍንጫ ይደሳት የቂቤ በቴሌቪዥንና ሬዲዮ የማይጠፉ የነበሩት ያደበሌ ዚማሙና ዋሂ በሪደጊ ዛሬም በብዙዎች ትዝታ ማህደር ውስጥ ሳይደበዝዙ የተቀመጡ የኦሮምኛ ዜማዎች ናቸው። ዋሂ በሪደጊ ዋሂ በሪደጊ ዋሂ በሪደጊ ዋሂ በሪደጊ ሰለሞን ደነቀ ትውፊትና ባህልን መነሻው አድርጎ ትውልዶችንና ሕዝቦችን በሙዚቃና ስብዕናው ያገናኘ ፈርጥ ነበር። በአካል አብሮን ባይሆንም ከደምቢዶሎ የተነሳው የጥበብ ብርሃኑ ዛሬም በኢትዮጵያ ሙዚቃ ሰማይ ላይ እንደደመቀ ይገኛል። የሰለሞን ደነቀን ሙዚቃዊ አሻራ ፈትሾ ቅኝቱን የጻፈው ዮሴፍ ጥሩነህ ነው።